የተከበራችሁና የተወደዳችሁ የእግዚአብሔር ልጆች እንደምን አላችሁ? እግዚአብሔርን እጅግ አድርገን እናመሰግናለን። በሰላም በጤና ሁላችን ተጠብቀን ዛሬ ደግሞ የእግዚአብሔርን ቃል የምናይበትን እድል ሰጥቶናል። ስሙ ለዘላለም የተባረከ ይሁን። እንግዲህ በባለፉት ቀናቶች ውስጥ ሁለት ክፍለ ጊዜዎችን ተምረናል። በመጀመሪያው ክፍለ ጊዜ የእግዚአብሔርን ቃል ያየነው ለመሞት ተወለደ በሚል ርዕስ አይተናል። በሁለተኛው ደግሞ ያየነው ርዕስ መስቀሉ የሚል ነው። መስቀል ኃይላችን እንደሆነ፣ መስቀል በእውነት የእግዚአብሔር ፍቅር እንደሆነ፣ መስቀል የደህንነት መንገድ እንደሆነ ተመልክተናል። በመስቀሉ ላይ ደግሞ ታላቅን ፍቅር፣ ታላቅ የሆነን ነገር አይተናል። አስደናቂ የሆነን ተአምር በመስቀሉ ላይ አይተናል። ይሄን ተረድተን ተምረን እግዚአብሔር አስተምሮ ነበር ያለፍነው። ዛሬ ደግሞ የምናየው ይሄን ሁሉ ስላደረገልን ስለ አምላካችን ስለ እግዚአብሔር ፍቅር ይሆናል። የእግዚአብሔር ፍቅር በሚል ርዕስ ነው የምንማረው። የእግዚአብሔር ፍቅር የተለየ ነው። የሰው ፍቅር ደግሞ የተለየ ነው። የሰውን ፍቅር ስንመለከት የሰው ፍቅር ብዙውን ጊዜ አይታችሁ ከሆነ በጥቅም የታሰረ ነው። የሚወደንን ሰው እንወዳለን፣ የሚወዳችሁን ሰዎች ወይም እናንተም ትወዳላችሁ። የሚያፈቅሩንን እናፈቅራለን፣ የማያፈቅሩንን አናፈቅርም። ይህ የሰው ፍቅር ነው። የሚጠቅሙን ሰዎች ከሆኑ በገንዘብ የሚደግፉን፣ ስንታመም የሚጠይቁን፣ በተቸገርን ጊዜ መጥተው የሚደግፉን ከሆነ እንወዳለን። የሰው ፍቅር ወረተኛ ነው፣ ወረት የሞላበት ነው። እንዲሁ ሰዎችን አንወድም፣ እንዲሁ ሰዎችን አናፈቅርም። ይህ የሰው ድክመት ነው። በተለይ አንድ ሰው መጥፎ ነገር አድርጎብን ከሆነ አንወደውም፣ እከሌን አንወደውም፣ እከሌን አልወደውም እንላለን። ለምን? ምንም ያደረገልኝ ነገር የለም፣ ወይም ይሄን ነገር አድርጎብኛል፣ እንዲህ አድርጎኛል በማለት ያንን ሰው እንጠላዋለን። ለምን? ስላልጠቀመን፣ ስላልወደደን፣ ስላልደገፈን ያንን ሰው እንጠላዋለን ማለት ነው። የሰው ፍቅር የቃል ብቻ ነው። የሰው ፍቅር በጥቅም ላይ የተመሰረተ ነው። የብዙዎች ፍቅር እንካ በንካ ነው። ከወደደን እንወደዋለን፣ ካልወደደን እንጠላዋለን። በተለይ አንድ ሰው ከበደለን፣ ካሳዘነን፣ ጠላታችን ከሆነ፣ የሚያሳድደን ከሆነ ያንን ሰው ፈጽሞ አንወደውም። እንደውም ልንበቀለው እንሞክራለን። ከአካባቢያችን ከሰፈራችን እንዲደርስ አንፈልግም። እሱን እንደው ባላየው ደስ ይለኛል እንላለን አይደል እንዴ? ባላየው ደስ ይለኛል፣ ይሄን አድርጎኛል እንላለን። መልካም ነገር ሲያደርግልን፣ ገንዘብ ሲሰጠን፣ ታመን ሲጠይቀን፣ በቃ በጎ የሆነውን ነገር ለኛ ሲያደርግልን ደግሞ ግልብጥ እንልና አረ እንደው መጀመሪያም ዝም ብዬ ነው እንጂ ለካ መልካም ሰው ነው፣ ሰውን ቀርበው ሲያውጥ ነው የሚታወቀው፣ ሰው መልካም ነው እንላለን። የሰው ፍቅር እንደዚህ ነው። የእግዚአብሔር ፍቅር ግን በስራ የተመሰረተ ነው። አይተናል አይደል እንዴ? በመስቀል ላይ ሕይወቱን እስከ መስጠት ድረስ በስራ ላይ አሳይቶናል። የእግዚአብሔር ፍቅር በተግባር ተገልጧል። ዝም ብሎ በቃላት እንዲሁ በወሬ ሳይሆን በተግባር ተገልጧል። የእግዚአብሔር ፍቅር በገንዘብ አልነበረም። ገንዘባችን ፈልጎ፣ ጥቅማችን ፈልጎ፣ እኛ የዋልነት ውለታ ኑሮ አይደለም። እንዲሁ በነፃ የተገለጠ ነው። የእግዚአብሔር ፍቅር በእውነት የነፃ ፍቅር ነው። በእውነት ለጌታ እኛ ምን አደረግንለት? እንዲሁ የወደደን፣ እንዲሁ ያፈቀረን፣ እንዲሁ የተከተለን፣ እንዲሁ የመረጠን ምን አድርገንለታል? ያደረግንለት አለ? እኔን እግዚአብሔር የሚወደኝ እኮ ይሄን ስላረኩ ነው የምትሉት ኖር ይሆን? ስለዘመርኩ ነው፣ አገልጋይ ስለሆንኩ ነው፣ ምጽዋት ስለምሰጥ ነው፣ አስራት ስለምከፍል ነው የምትሉ ሰዎች ትኖራላችሁ። አይደለም። እኛ ለእግዚአብሔር ካደረግንለት ይልቅ ያላደረግንለት ብዙ ነገር አለ። እግዚአብሔርን በየቀኑ ነው የምናቆስለው። እግዚአብሔርን በተለያየ መንገድ ነው በእውነት የምንበድለው። እግዚአብሔር ግን ይሄ ሁሉ በደል እያደረግንበት
ምንም ነገር ሳናደርግለት ሁሉም ይወደናል፣ ሁሉም ያከብረናል። እስኪ አስቡት፣ ከእናታችሁ ማህፀን ጀምሮ በልጅነታችሁ፣ በወጣትነታችሁ፣ በጎልማሳነታችሁ እስከ እርጅናችሁ ድረስ እግዚአብሔር አምላክ እንዴት እንደወደዳችሁ። የመስቀሉን ታሪክ ተውት፣ የዘላለም ሕይወት የሰጠንን ታሪክ ተውት፣ የተቀደደውን መጋረጃ ተውት። ከዛ አልፎ ያሁኑን እንኳን ከእናታችን ማህፀን ጀምሮ እስከ እርጅና ድረስ እግዚአብሔር ለኛ ያደረገልንን ለኛ የሰጠንን የፍቅር ስጦታ ብንገነዘብ እንዴት ይገርማል። እንዲሁ እኔና እናንተን ወደደን። አቤት ፍቅር፣ አቤት ፍቅር። ለመሆኑ ፍቅር ምንድነው? ፍቅር ማለት ምንድነው? ፍቅር ማለት እግዚአብሔር ነው። ፍቅር ማለት ጌታችን ኢየሱስ ክርስቶስ ነው። ምክንያቱም በዮሐንስ 15:13 ላይ እንዲህ ይላል፣ ነፍሱን ለወዳጆቹ ከመስጠት ይልቅ የሚበልጥ ፍቅር ለማንም የለም ይላል። የፍቅር መገለጫው ይሄ ነው። ምንድን? ፍቅርን እስከ መስጠት፣ ሕይወትን እስከ መስጠት ፍቅርን መግለጥ። ማንም ሰው ዛሬ በምድራችን ሕይወቱን የሚሰጣል ለፍቅር ብሎ? ከባድ ነው አይደል እንዴ? ከባድ ነው። የሚረዳችሁ፣ የሚደግፋችሁ፣ እወዳችኋለሁ የሚል በአንደበቱ የሚያባብላችሁ ከባድ ፈተና ሲመጣ አይደለም ሕይወትን የምንሰጥበት ሌላ ነገርም ጠበቅ ያለ የሚያሳስር የሚያስደበድብ ነገር ሲመጣ ሰው ሁሉ ወደ ኋላ ነው የሚሄደው፣ ያሸገሽጋል፣ አላውቀውም ሊል ሁሉ ይችላል። እግዚአብሔር ግን እንደዛ አይደለም። እስከ ሞት ድረስ ሕይወትን እስከ መስጠት ድረስ እኔና እናንተን ወደደን። ልጁን ለኛ ሕይወቱን እንዲሰጥ እግዚአብሔር አብ ፈቀደ። ከዚህ የበለጠ ታዲያ ፍቅር ምን አለ? አሁን እግዚአብሔር ፍቅር ነው። ፍቅር ማለት ራሱ እግዚአብሔር ነው። ስሙ ለዘላለም ከፍ ይበል። ሕይወትን ከመስጠት ውጪ ከዛ የበለጠ ምን ፍቅር አለ? ከቤት እንስሳቶች ውስጥ አህያ የውሃ ሙላት ትፈራለች፣ ወይም ጎርፍ ሲሆን በጣም ትፈራለች። ወንዝ ተሻግረው ሲሄዱ ሁሉም እንስሳቶች ፍየሎች፣ በጎች፣ እንዲሁም በሬዎች፣ ላሞች ተሻግረው ሲሄዱ አህያ ግን ወደ ኋላ ትቀራለች። ለጠባቂዎች፣ ለእረኞች በጣም ታስቸግራለች። ወደ ኋላ ነው የምትቀር። አህያ ተፈራለች። ጎርፉ የሚወስዳት ይመስላታል መሰል። በጣም ነው የምትፈራው። እየተደበደበች እየተመታች እንኳን ውሃ ሙላት አህያ አይደፍርም። በጣም የሚገርመውና በጣም የሚደንቀው ነገር ግን ምን ታውቃላችሁ? ይቺ የውሃ ሙላት ፈርታ ጎርፉን አልሻገርም ብላ ዳር የቆመችው አህያ ልጇ ወይም ውርንጭላዋ ድንገት ውሃ ውስጥ ዘላ ከገባች እናቲቱም ዘላ ውሃ ውስጥ ትገባለች። ምንም ፍርሃቷ አይከተላትም። ፍርሃቷ የዛኔ ይወገዳል። ለልጇ ስትል ያንን ያጠፋኛል ያለችውን ውሃ ዘላ ትገባበታለች። ለምን ነው ዘላ የምትገባ? ልጇን ለማዳን ስለምትፈልግ፣ ውርንጭላዋ እንዳትሞትባት ዘላ ትገባለች። ከተሳካላት ከጎን ደግፋ ልጇን ከዛ የጎርፍ አደጋ ትታደጋለች። ካልተሳካላት ደግሞ ከባድ ሙላት ከሆነ ልጇ ውሃ ውስጥ እስካልወጣች ድረስ ልጇን እየተከተለች ከውሃው ጋር ትሄዳለች፣ ትሞታለች። ልጇን ትታ ግን ከዛ ውሃ ውስጥ አትወጣም። ይህች እንግዲህ የዚች ምስኪን እንስሳ ምሳሌ ነው። ለልጇ ስትል የምትሰጠው ፍቅር የሚገርም ነው። ሰዎች ይህን ፍቅር ለሰዎች በእውነት አይሰጡትም። ሕይወቱን የሚሰጥ አለ ብዬ አላስብም፣ ለሌሎች ማለት ነው። ይህን ያደረገው ማን ነው? ኢየሱስ ክርስቶስ ልጁን አሳልፎ ስለ ፍቅር ሕይወቱን እስከ መስጠት ድረስ አደረገ።
መስዋዕት አደረገ። እግዚአብሔር የተመሰገነ ይሁን። ከዚህ የሚበልጥ ፍቅር እንግዲህ ለማንም ሰው የለም። ሕይወትን ከመስጠት የበለጠ ፍቅር ለማንም ሰው የለውም። ፍቅር ማለት ሕይወትን እስከ መስጠት ነው። ከልብ የሆነ መሰጠት ነው። ፍቅር ማለት ራስን መካድ ነው። ይህን ያደረገው አሁን ጌታ እግዚአብሔር ነው፣ ወይም ጌታችን ኢየሱስ ክርስቶስ ነው። ሕይወቱን ሰጠ። በፍቅሩ ኃጢአታችንን ይቅር አለ። በልጁ ሞት ለእኛ አዲስን ሕይወት ሰጠን። ሮሜ 5:8 ላይ ሄደን ስናነብ እንዲህ ይላል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ስለኛ ያለውን ፍቅር ያስረዳል። ኃጢአተኞች ሳለን፣ በደለኞች ሳለን ስለኛ መሆኗል ሞቷል። በሞቱ ለኛ ያለውን ፍቅር ገለጠልን። እግዚአብሔር ስለኛ ያለውን ፍቅር አስረዳ። እግዚአብሔር ይመስገን። እንዴት ያለ ታላቅ ፍቅር ነው! እንዴት ቢወደን ነው! ፍቅር በእውነት ክርስቶስ ነው። አንዳች ሳናደርግለት የወደደን፣ ፍቅሩን የገለጠልን፣ ሳይገባን እንዲሁ ውለታን የዋለልን ማን ነው? ክርስቶስ ኢየሱስ ነው። አቤት የመስቀሉ ፍቅር! የመስቀሉ ፍቅር ሞትን ድል አደረገ። የመስቀሉ ፍቅር ሰይጣንን አሸነፈ። የመስቀሉ ፍቅር ኃጢአታችንን አስወገደ። ስለዚህ ውድ ወገኖቼ የመስቀሉ ጉልበት ይህን ያክል እኛን ከደገፈን፣ የመስቀሉ ጉልበት ይህን ያክል ከሆነ፣ የመስቀሉ ፍቅር እዚህ ድረስ ከሄደ እኔና እናንተስ እንዴት እየተመላለስን ነው? ምንስ ጥቅም ይህን ፍቅር ብንከተል ምንስ ጥቅም እናገኛለን? አንደኛ በዚህ ፍቅር እኔና እናንተ እንድንመላለስ እግዚአብሔር የሚፈልግበት መንገድ አንደኛ እኔና እናንተ እንዴት እንመላለስ፣ እንዴት እናድርግ ብለን ራሳችን ከጠየቅን አንደኛ ፍቅሩን መቀበል። ይሄ እንግዲህ በነፃ የፈሰሰው ፍቅር ቀላል አይደለም። በነፃ ለእኔና ለእናንተ የፈሰሰው ፍቅር እንዲሁ በቀላል የሚገመት አይደለም። ታዲያ ይህን ፍቅር ለእኛ አፍሶልን፣ ይህን ፍቅር ለእኔና ለእናንተ እግዚአብሔር ሰጥቶን ካልተቀበል ነው አሳፋሪ አይደለም? ይህ ሁሉ ውለታ ተውሎልን እስከ ምን ድረስ? ጥጉ እስከ ድረስ ነው? ሕይወትን እስከ መስጠት ድረስ ውለታ ተውሎልን ይህን ፍቅር እኛ መቀበል ካልቻለን በጣም አሳፋሪ ነው። ይህን ፍቅር ልንቀበል ያስፈልገናል። ዮሐንስ 1:12 ላይ እንዲህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ተጠቃሚዎች ደግሞ እኛ ነን። ይህን ፍቅር ብንቀበል ለሚያምኑት ለተቀበሉት ስልጣን ሰጣቸው ይላል። ሰማያዊ ስልጣን ይሰጠናል። የልጅነት ማዕረግ፣ የልጅነት ስልጣን ከአምላካችን ከእግዚአብሔር ይሰጠናል። ምን ስናደርግ? የጌታችን የመድኃኒታችንን የኢየሱስን ፍቅር ስንቀበል። ይህን ፍቅር ስንቶቻችን ተቀብለነዋል? ይህን ፍቅር እንድንቀበል እግዚአብሔር ከኛ ይፈልጋል። ሌላው እግዚአብሔር ከኛ የሚፈልገው እርሱን እንድንወደው ይፈልጋል። እርሱን፣ ይህ የፍቅር አምላክ እርሱን እንድንወደው ይፈልጋል። ምናልባት ቅድም እንዳየነው የማይወዱንን ሰዎች፣ የሚያሳድዱንን ሰዎች፣ የሚረግሙንን ሰዎች፣ የደበደቡንን የከሰሱንን ሰዎች
የከሰሱንን ሰዎች ለመውደድ እኔና እናንተ በጣም ተቸግረን ሊሆን ይችላል። ይሄ የብዙዎች ችግር ነው። ብዙ ሰዎች በዚህ ጉዳይ ሲያወሩ እኔም ሰምቻለሁ። ልወደው ፈልጋለሁ ግን በጣም ተንኮለኛ ሰው ናት። በወደው እንደው ወደ በቀርበው ራሱ መልሶ ያሰቃየኛል። እሱን በርቀት ነው እንላለን። የሚጠሉንን ሰዎች ለመውደድ ለኛ እጅግ በጣም ከባድ ነው። ለሰዎች በጣም ከባድ ነው። እግዚአብሔር ደግሞ ምንድነው ጠላቶቻቸውን እንኳን ውደዱ ነው የሚለው። እና ታዲያ እነዛን ሰዎች ለመውደድ እኛ ብንቸገር እስኪ ክፉ ስላረጉብን ነው እንበል፣ መጥፎ ስላረጉብን ነው እንበል፣ ጥሩ ነገር አላከራወኑልን ነው እንበል። ለዛ መውደድ አቅቶናል ስለሚያሳድዱን። አሁን ግን እግዚአብሔር እያለ ያለው ኢየሱስ ክርስቶስ እያለ ያለው እኔን ውደዱኝ ነው። እሱን መውደድ አይደለም ምን ይከብደናል? መልካም ነገር ያደረገልንን፣ ከሞት ያስመለጠንን፣ ቸርነት ያደረገልንን፣ ስንታመም የፈወሰንን፣ ስንቸገር የደገፈንን ይሄን አምላክ ይሄን ጌታ መውደድ ያቅታል እንዴ ወገኖች? ይሄን አምላክ እንውደደው፣ ይሄን አምላክ እንቅረበው። ይሄ የሚከብድ እኮ አይደለም። ከእግዚአብሔር ጋር ጥሩ ቁርኝነት የሌለን ሰዎች፣ ከእግዚአብሔር ጋር በቅርብ የማንገናኝ ሰዎች፣ የማንጸልይ የማንበረከክ ቃሉ የማናነብ ሰዎች፣ ወደ ቤተ ክርስቲያን የማንሄድ ሰዎች፣ እግዚአብሔርን የማንወድ ሰዎች እንዴት መልካም ያደረገልንን አምላክ መውደድ ያቅተናል? ሰዎች መልካም ያደረጉልንን ሰዎች መውደድ ከቻለን፣ መውደድ ካላቃተን አዳኙን እንዴት መውደድ ያቅተናል? እግዚአብሔር እንድንወደው ይፈልጋል። ማቴዎስ 22:37 ላይ እንዲህ ይላል። ኢየሱስ እንዲህ ነበር ያለው። ኢየሱስ እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ራሱን ነው እንግዲህ የሚለው ጌታ ኢየሱስ ክርስቶስ። እደግማለሁ። ኢየሱስ እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። አገላለጹ ጠንከር ያለ ነው። አስተውላችሁት ከሆነ በፍጹም ሲል ያለምንም እንከን ከልብ ማለቱ ነው። ከዛም ቀጥሎ በፍጹም ልብ አለ። ልብ ማለት ከውስጥ እንዴት እንደምገልጽላችሁ አላውቅም። ከልብ በፈለቀ ሁኔታ ይልና ሁለተኛ የተጠቀመው የፍቅር መገለጫ ያለው ምንድነው? በፍጹም ነፍስህ፣ በፍጹም ነፍስ ውደድ። ነፍስ የሚለው ደግሞ ከልብም ያለፈ ይመስለኛል። አንድ ሰው በጣም የሚወደው ከሆነም ይላል እኔ ከልቤ ነው፣ እኔ ከነፍሴ ነው የምወደው ይላሉ። እግዚአብሔር አምላክ ከልብህ ከነፍስህ ፍጹም በሆነ ፍቅር ውደደኝ ይለናል፣ ውደዱኝ ይለናል። ጌታ እንድንወደው ከሱ ጋር የፍቅር ትስስር እንዲኖረን በመዋደድ ጎዳና ከሱ ጋር እንድንጓዝ ታላቁ ንጉሳችን የሰማይ የምድር ፈጣሪ የነገስታት ንጉስ የቅዱሳን ቅዱስ ከኛ ጋር እንደዚህ አይነት ዝምድና ይፈልጋል። ከኛ ጋር እንደዚህ አይነት የአባትነትና የልጅነት ጥምረት ይፈልጋል። ውደዱኝ። ታላቁን አምላክ መውደድ በእውነት ይሄ ለኛ ትልቅ እድል ነው። ልንወደው ያስፈልጋል። የራቅነው እንቅረበው፣ የማንወደው እንውደደው፣ ያልቀመስነው እንቅመሰው። እግዚአብሔር የፍቅር አምላክ ነው። እግዚአብሔር የዋለልን ውለታ እጅግ ትልቅ ነው።
ምናልባት እግዚአብሔር አይወደኝም እኔን ከኃጢአቴ የተነሳ ከበደሌ የተነሳ ልንል እንችላለን። እግዚአብሔር ግን ወደዚች ምድር የመጣው ፍቅሩን የገለጠው ለኃጢአተኞች ነው። ከነ በደላችን ከነ ኃጢአታችን እግዚአብሔር አምላክ እሱን ለመቀበል ዝግጁ ከሆነ በእውነት ይወደናል። ለዚህ ነው ውደዱኝ የሚለው። እሱ ስለሚወደን ውደዱኝ ይላል። ሌላው ማረጋገጫ አሁን ይሄን ቃል እየሰማሽው ያለሽው እግዚአብሔር ስለሚወድሽ እግዚአብሔር ስለሚወድህ ነው እየተናገረ ነው። እኔ እወዳችኋለሁ እናንተም ውደዱኝ እስከነ መተላለፋችሁ ነው እኔ እቀበላችኋለሁ ይላል። እግዚአብሔር የተመሰገነ ይሁን። ሌላው እግዚአብሔር ከኛ የሚፈልገው ሌሎችን እንድንወድ ነው። ይገርማል የእግዚአብሔር ስራ። ውደዱኝ እኔም እወዳችኋለሁ ብሎ አላቆመም። ውደዱኝ አለ። በመጀመሪያ እወዳችኋለሁ አለ። ቀጥሎ ውደዱኝ አለ። ሶስተኛ ደግሞ ምንድን ነው የሚለው? እርስ በርሳችሁ ደግሞ ተዋደዱ። አቤት! እርስ በርሳችሁ ተዋደዱ፣ ሌሎችን ውደዱ። ዘሌዋውያን 19:18 ላይ እንዲህ ይላል፣ አትበቀልም፣ በሕዝብህም ልጆች ቂም አትያዝ፣ ነገር ግን ባልንጀራህን እንደራስህ ውደድ፣ እኔ እግዚአብሔር ነኝ ይላል። ይህን የሰጠሁት እኔ እግዚአብሔር ነኝ። ባልንጀራህን እንደራስህ አድርገህ ውደድ። ባልንጀራህን እንደራስህ አድርገህ ውደድ። ብዙ ጊዜ ለራሳችን መልካም ነገር ካደረግን በኋላ ከተረፈን ነው አይደል ለሌሎች የምናደርገው። ነገር ግን እግዚአብሔር እንደዛ አይደለም የሚለው፣ እንደራስህ አድርገህ ውደድ። ለኛ የምንፈልገውን ነገር ለጓደኞቻችንም እናድርግ። አንድ ነገር ስናገኝ ቀድመን ለኛ ምርጡን አንወስድ፣ ከምርጡ ለባልንጀራችን ለጓደኛችንም እናካፍለው። አንድ መልካም እድል ሲመጣ እኛ የተሻለውን ቀድመን አንወስድ፣ ለባልንጀራችን ሼር እናድርግለት። ምክንያቱም እንደዛ ወንድሜ ይበልጣል እህቴ ትብሳለች ልን ነው የሚያስፈልገው። በንጽጽር መደገፍ፣ መረዳት፣ መሰጠት ያለበት ከሆነ ቅድሚያ ለባልንጀራችን ልንሰጥ ያስፈልጋል። እግዚአብሔር የሚፈልገው ይሄን ነው። እግዚአብሔር ከእኛ ከእናንተ የሚፈልገው ይሄን ነው። የእግዚአብሔር ፍቅር አስገራሚና አስደናቂ ነው። ዛሬም ደግሞ በዚህ አስገራሚና አስደናቂ ፍቅር ወዳጆቻችንን ወንድሞቻችንን እንድንወዳቸው እግዚአብሔር ይፈልጋል። እኔን ብቻ ውደዱኝ አላለም እግዚአብሔር። ጓደኛችንን መውደድ፣ ጎረቤታችንን መውደድ፣ እናትና አባትን መውደድ፣ አጠቃላይ ሰው የሆነውን ሁሉ መውደድ። ይሄ ብቻ ሳይሆን ባልንጀራ እንደራስ አድርገው ውደድ እስከተባለ ድረስ ጠላቶቻችንን መውደድ። እዚህ ጋር ይከብዳል አይደል? ጠላትን መውደድ ብዙዎቻችን ሊከብደን ይችላል። ግን መጽሐፍ ቅዱስ ሲናገር በጸጋዬ ሁሉን ትችላላችሁ ነው የሚለው። ለሰው የማይቻል ለእግዚአብሔር ይቻላል። እኛ ሊከብደን ይችላል። ነገር ግን ከጸለይን፣ ከእግዚአብሔር ጋር ከተሳሰርን፣ እግዚአብሔርን ካስቀደምን፣ የመስቀሉን ቃል ካስታወስን እውነት ጠላቶቻችንን እንወዳቸዋለን። ከወንድሞቻችን ጋር ያለን ትስስርን ይመስላል። እስኪ ዞር እንበል። ከጎረቤቶቻችን ጋር፣ ከህይወት ከወንድሞቻችን ጋር፣ ከዘመድ አዝማዶቻችን ጋር፣ ከስራ ባልደረቦቻችን ጋር ያለን የእርስ በርስ መዋደድ ምን ይመስላል? ምናልባት የሚያሳደን ክፉ ሰው አለ የማንወደው
ልትወዱት እየፈለጋችሁ ቦታ ልትሰጡት እየፈለጋችሁ አቅቷችኋል። እንዴት አድርጌ ጠላቴን ልውደደው? ይሄ ለኔ ጠላት ነው። ይሄ ብዙ ጊዜ በድሎኛል። ይሄ ሰው ብዙ ጊዜ አሳዝኖኛል። እንደው ከሱ ጋር መታረቅ፣ ከሱ ጋር ተባብሮ መኖር ለኔ ከባድ ነው የምትሉ ሰው ይኖር ይሆን? አሁን በክርስቶስ ኢየሱስ እሱን መውደድ ይቻላል። በክርስቶስ ድጋፍ እሱን መውደድ ይቻላል። ይህ ሰው ምን አይነት ሰው ነው? ጤነኛ ነው? ሁሌ የሚበድላችሁ ሰው፣ ሁሌ የሚኮረኩማችሁ ሰው፣ ሁሌ የሚከሳችሁ ሰው፣ ሁሌ ደንበር የሚገፋባችሁ ሰው፣ ይሄ ጤነኛ ነው እንዴ? አሁን መንፈሳዊ በሽተኛ ነው። መንፈሳዊ ህመምተኛ ነው። አንድ ሰው አካላዊ ህመምተኛ ከሆነ የጠና ህመም ካመመው በጣም ከባድ በሽታ ውስጥ ካለ ያንን ህመምተኛ እንሰድበዋለን፣ እንመተዋለን፣ እንርቀዋለን፣ እንሸሸዋለን? ኧረ ተውት ነው አይደል የሚባለው? ታሞ ነው፣ ኧረ ተይዟል፣ ኧረ ተውት እሱን ሰው፣ ኧረ እንደው ዝም በሉት፣ ታገሱት። ለምን የምታገሰው? ህመምተኛ ነው። አልጋ ላይ ነው ያለ። ምናልባት እግሮቹ አይሰሩም፣ ምናልባት እጆቹ አይሰሩም፣ መንቀሳቀስ አይችልም። በሰው ተደግፎ ነው ያለ። በጽኑ ህመም ውስጥ ነው ያለ። ስለዚህ ይህን ሰው ምንም አይነት ጥቃት፣ ምንም አይነት በቀል አናደርግበትም። ሐኪሞች ይሁኑ ሌሎች የቅርብ ወዳጆች ይህን ሰው ይንከባከቡታል፣ ያበረታቱታል። አይዞ እግዚአብሔር ይብርሃል፣ አይዞ ይሻልሃል፣ አይዞ ሰው ትሆናለህ። እንደዚህ ነው የሚባለው ህመምተኛ። ስለዚህ ዛሬ እኛን የሚያሳዱን ሰዎች፣ በጥላቻ የሚያዩና የሚከሱን ሰዎች መንፈሳዊ ህመምተኞች ናቸው፣ መንፈሳዊ በሽተኞች ናቸው። ታዲያ እነዚህን ሰዎች እኛም መልሰን እንክሰሳቸው እንዴ? እንምታቸው? እንደብድባቸው? እናግላቸው? እንጥላቸው? በፍጹም። እንደውም ልንንከባከባቸው ያስፈልጋል። ደንበር እየገፋ ከሆነ ጨምረን እንስጠው። እየሰረቀብን ከሆነ ስጦታ እንስጠው። ወደ ቤታችንን እንጋብዘው። አቤት በቸም በጣም ከብዷቸዋል አይደል? በጌታ ግን ይቻላል። ታሟላ። ይህን ሰው እኮ ከዘላለም ህይወት ከዘላለማዊ መንግስት ልናጣው ነው። ክርስቶስ ብዙ ዋጋ ከፍሎለት ስለሱ ተሰቅሎ ከእናቱ ማህፀን ጀምሮ በአካሉ እንኳን ስንት ዋጋ ተከፍሎለት ስንት ነገር ተደርጎለት ይህ ሰው ያንን ሁሉ ትተው በጣም ታሟል። ይህ ህመም፣ ይህ በሽታ፣ ይህ የኃጢአት ስር ደግሞ ሊያጠፋው ነው፣ ለዘላለም ሊሞት ነው። ስለዚህ ከአካላዊ ህመምተኛ ከአካላዊ በሽተኛ ይልቅ በጣም ልንከባከበው፣ በጣም ልንከተለው፣ በጣም የኔ ጌታ ልንለው፣ የኔ ወንድም፣ የኔ እህት፣ የኔ እመቤት ልንለው የሚገባው ይሄንን የሚያሳድደንን ሰው ነው። እግዚአብሔር በእውነት እንድናስተውል ጸጋውን ያብዛልን። እግዚአብሔር በእውነት ማስተዋል ጥበብን ይደርብልን። ውደዱ። ታሟል። መጽሐፍ ቅዱስ ላይ ምን ይላል? ዕብራውያን ምዕራፍ 10 ከ37 እስከ 39 ድረስ ሄደን ስናይ ጻድቅ ሊመጣለው ይመጣል ይገለጣል ካለ በኋላ ጻድቅ ሰው ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም ይላል። ማንም ሰው ወደ ኋላ ሲያፈገፍግ እግዚአብሔር ነፍሱ ታዝናለች። ክርስቶስ በመስቀሉ አጽድቆናል እኮ ሁላችን። ክርስቶስ ለኛ ዋጋን ከፍሏል እኮ። ክርስቶስ ከአባቱ ጋር እኮ አስታርቆናል። ይሄን እግዚአብሔር ያጸደቀው እግዚአብሔር በከፍታ ያስቀመጠውን ሰው ታሞ ስናየው፣ ሲርቅ ስናየው ልናዝንለት ያስፈልጋል። እግዚአብሔርን ያ ጻድቁ ያ ዋጋ የተከፈለለት ሰው ወደ ኋላ ሲያፈገፍግ በጽኑ ህሙማን ክፍል ሆኖ ሳየው አዝናለሁ ነው የሚለው። አሁን እንግዲህ ይሄን ነው ማየት ያቃተን። በኃጢአት በሽታ በጽኑ ህሙማን ክፍል ተኝቶ ያለን ሰው ጠላቴ ነው፣ በቀለኛዬ ነው፣ ብዙ ነገር አድርጎብኛል ብለን የቅርብ ዘመድ ሊሆን ይችላል፣ ሚስት ባል ሊሆኑ ይችላሉ፣
ወንድም እህት ሊሆን ይችላሉ፣ ጎረቤት ሊሆን ይችላል። ይሄ ህመምተኛን ይሄን በሽተኛ እያየን የምንል ሰዎች ብዙ አለን። እንደው እሱን አያሳየኝ፣ ታሟል፣ በበሽታ ላይ ነው ያለ፣ እሱ አድነው፣ ይልቅስ ተጠጋና አይዞ በለው፣ መጽሐፍ ቅዱስ ስጠው፣ ሲሰድብህ መርቀው፣ ሲያሳድድህ ሽሽ፣ መልካም ነገር አድርግለት። ይሄን ስታደርግለት በእውነት በክርስቶስ ፍቅር ነው። ይሄን ስታደርግ የመንፈስ ቅዱስ ኃይል፣ የእግዚአብሔር ኃይል ወደዛ ሰው ሰርጾ ይገባል። ፍቅር ድንጋዩን ይሰብራል። ፍቅር ዳገቱን ቀጥ ብለህ እንድትወጣ ያደርጋል። ፍቅር ጎባጣ አባጣውን ደልዳላ ያደርጋል። ፍቅር እምቢ ያለውን እሺ እንዲል ያደርጋል። ፍቅር ጠንካራውን ይሰብራል። ፍቅር ማለት እግዚአብሔር ነው። እግዚአብሔር ደግሞ የማይችለው የለም። በፍቅር ብዙ ዳገትን የወጡ ሰዎች አሉ። በፍቅር ብዙ ምርኮን የመለሱ ሰዎች አሉ። ችግር የለውም፣ አረሱ እንደው ብታስተምረውም አረሱ የፈለገ ቢሆንም አይገባውም አትበል። የእግዚአብሔር ፍቅር ነው እሱ። እንደዛ ካልከማ በእግዚአብሔር ስራ እየገባህ ነው። ያ አንተ ጠላት ብለህ ፈርጀ ክፉ ሰው ያልከው ሰው እግዚአብሔር ደም የፈሰሰለት ሰው ነው። እግዚአብሔር እንዲያልፍ ቢፈልግ፣ በህይወት እንዳይኖር ቢፈልግ፣ የዛለምን ሞት እንዳይኖር ቢፈልግ ኑሮማ ዛሬ በህይወት ኑሮ ያንን ሰው አታየውም ነበር። እድል እየሰጠው ነው፣ እንዲያመልጥ እየፈለገ ነው። እግዚአብሔር ይህን ያክል እንክብካቤ እያደረገ አንቺ ደግሞ በላይ ሆናችሁ ይህን ሰው እንዲያው ባልቀን ነው በደፋው። እግዚአብሔር ይቅር ይበላል። ይሄ ሰይጣናዊ አስተሳሰብ ነው። ጠላቶቻችሁን ውደዱ። የታመመ ሰው ነው እንንከባከበው፣ ትሪት እናድርገው፣ እንጸልይለት። ያነ ሰው ይድናል። የሚገርማችሁ ያ ሰው ይሄ ሁሉ ዋጋ ከፍላችሁለት ቢድን መንግስተ ሰማያት ቢገባ በዛ ሰው ምክንያት ለእናንተ በዛ ሰው ዘውድ ይሰጣቸዋል፣ አክሊል ይሰጣቸዋል፣ ሽልማት በሰማይ ይሰጣቸዋል። ክብር ለእግዚአብሔር ይሁን። ስለዚህ ዋጋ ክፈሉበት፣ ግድ የለም። ለከፈላችሁት ለእያንዳንዱ ዋጋ ደግሞ ከእግዚአብሔር ለከፈላችሁት መስዋዕትነት ከእግዚአብሔር ዘንድ ዋጋ ይሰጣል። እግዚአብሔር የተመሰገነ ይሁን። ይሄ ፍቅር ከሌለን በተግባር የተደገፈ ወንድሞቻችንን የመውደድ ፍቅር ከሌለን ግን የኛ ፍቅር ከንቱ ነው። የኛ መኖር ከንቱ ነው፣ የውሸት ነው፣ ወረት የተሞላበት ፍቅር ነው። ለዚህ ነው እርስ በርሳችሁ ተዋደዱ የሚለን። በዮሐንስ አንደኛ ዮሐንስ 4:8 እንዲህ ይላል፣ ፍቅር የሌለው እግዚአብሔርን አያውቅምና። እግዚአብሔርን ካላወቅን ደግሞ ከወንድም ከእህቶቻችን ጋር ፍቅርም ከሌለን፣ እግዚአብሔር ከሌለን የዛለም መንግስት አንወርስም። ፍቅር የሌለው እግዚአብሔርን አያውቅም። ወገኖች ሌሎችን ካልወደድን የኛ ክርስትና ትርጉም የሌለው ነው። ምክንያቱም ክርስቶስ ፍቅር ስለሆነ ፍቅሩን በግልጽ ስለገለጠልን እኛም ለወዳጆቻችን ለእህት ለወንድሞቻችን ፍቅራችንን እንድንገልጽ እግዚአብሔር አምላክ ይፈልጋል። ሌላው በጣም የሚያሳዝነው የሽንገላ ፍቅር አለ። የሽንገላ ፍቅር ወይም የውሸት ፍቅር። ይህን ደግሞ እግዚአብሔር በጣም ይጠላዋል። መሰናክል ነው። አይወዳቸውም። ግን አቤት ስወድሽ አቤት ስወድህ፣ ግን ዞር ብሎ የሚያስበው ለአንተ ክፉ ነው። የተደበቀ የተሸሸገ ክፋት፣ ነገር ግን ከውስጥ የሌለ የማስመሰል ፍቅር። ይህን ፍቅር እግዚአብሔር አይፈልገው። አንደኛ ዮሐንስ 3:18 ምን እንደሚል ታውቃላችሁ? ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። በአንደበት የሚለው እንግዲህ ይሄን ማስመሰሉ ነው። በአንደበት አንዋደድ፣ በስራ በተግባር ግን እንዋደድ ይላል። እንደ ክርስቶስ ፍቅራችን በስራ ካልገለጥን የኛ ክርስትና ከንቱ ነው። ክርስቶስ ምንድን ነው ያደረገው? ፍቅሩን እንዴት ነው ለሰዎች የገለጠው? የታመሙትን ጠይቀዋል፣ የወደቁትን አንስቷል፣ የታሰሩትን ሄዶ ጠይቀዋል፣ የተራቡትን መግበዋል፣ የሚያሳዱትን መልካም አድርጎላቸዋል፣ እንዲያውም ጸልዮላቸዋል። ለሚያሳድዱት ጸልዮላቸዋል፣ ለሚሰቅሉት ጸልዮላቸዋል። በመስቀል ላይ ምን እንዳለ ታውቃላችሁ? ጌታ ሆይ
የሚያደርጉትን አያውቁምና ይቅር በላቸው ብሏል። በስራ ፍቅራችንን መግለጥ አለብን። በአንደበት አይሆን፣ በማታለል አይሆን። ሳንወዳቸው እንወዳቸዋለን አትበሉ። እዚህ ከጎን ያለው ጎረቤት በረሃብ ሊሞት ተጠግቶ የሚለብሰው አቶ አንዲት ልብስ ለብሶ ከዛው ተቦጫጭቃ እያለቀችበት እያየን እኛ ግን ልብሳችን እየቀየርን እኛ ምግባችን እየቀየርን እየበላን ከጎረቤት ያለውን ሰው ዞር ብለን ካላየነው ይሄ ምንድነው? የውሸት ፍቅር፣ የቃል ብቻ የሆነ ፍቅር፣ ተግባር የሌለው ፍቅር ነው። ይሄን ህይወት አትለማመዱ፣ በዚህ ህይወት አትሄዱ ነው የሚለው እግዚአብሔር። ባልንጀራህን እንደራስህ አድርገህ ውደድ። ይህ ፍቅር ደግሞ በተግባር ይገለጥ። ያለዛ ያንተ ህይወት ያንተ ክርስትና ትርጉም የለውም ይላል እግዚአብሔር። በአንደኛ ቆሮንቶስ 13:3 ላይ ምንድነው የሚለው? ድሆችን ብመግብ ያለኝን ሁሉ ባካፍል ስጋዬንም በእሳት አሳልፌ ባቃጥል ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል። ይህ ደግሞ ብዙ ነገሮችን ልናደርግ እንችላለን፣ ግን ሙሉኡ አይደለም። መልካም ነው ይህን ማድረጉ፣ ድሆችን መርዳቱ ጥሩ ነው። በተግባር የእግዚአብሔርን ፍቅር ከምንገልጥበት መንገድ አንዱ ነው። ሌላው መልካም ነው። ነገር ግን ይሄ ሁሉ እያደረግን ይሄ ሁሉ እያከናወንን ፍቅር ከሌለን፣ ፍቅርን ካላሳየን፣ ካልወደድነው፣ ካላከበርነው የኛ ህይወት ባዶ ነው። የኛ ህይወት ከንቱ ነው። ፍቅር መሰረት ነው። ምክንያቱም ፍቅር የሌለው እግዚአብሔርን አያውቅም። ታዲያ የፍቅር መገለጫው ምንድነው ልትሉ ትችላላችሁ። ፍቅር የራሱ የሆነ ባህሪ አለው። ፍቅር የራሱ ባህሪ አለው። በአንደኛ ቆሮንቶስ 13:4 እንደሚለው ፍቅር ይታገሳል፣ ቸርነት ያደርጋል፣ አይቀናም፣ አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም። ፍቅር በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል፣ ከውሸት ጋር አይተባበርም። ፍቅር ስለ አመፃ ደስ አይለውም፣ ሁሉን ይታገሳል። ፍቅር ሁሉን ያምናል፣ ፍቅር ሁሉን ተስፋ ያደርጋል፣ በሁሉም ይጸናል። ስለዚህ ወገኖቼ እግዚአብሔር በዚህ ፍቅር ውስጥ እንድንመላለስ ይፈልጋል። እኛንም ዛሬ እወዳችኋለሁ፣ እወድሃለሁ፣ እወድሻለሁ ይለናል። ፍቅሩ ወረት የለውም፣ እንዲሁ በነፃ ለኛ ተሰጥቶናል፣ እስከ መስቀል ተገልጦልናል። እውነት እግዚአብሔር ፍቅር ነው ወገኖቼ። ይህ ፍጹም ፍቅር ለኔ፣ ላንተ፣ ላንቺ ተሰጥቶናል። ታዲያ እንዲሁ ኃጢአተኛ ሳለን እግዚአብሔር ይሄን ያክል ከወደደን፣ ብዙ ዋጋ ከከፈለልን ጌታ ዛሬ እንዲህ ይለናል። ምንም እንኳን የበደለኝነት ስሜት ቢሰማችሁ በፍቅሬ ተመላለሱ፣ እኔ እወዳችኋለሁ። አሁን ጌታ ሁላችን ይወደናል። እግዚአብሔር ፍቅር ነው። በፍቅር ተመላለሱ ይላል። በፍቅር ከተመላለስን፣ ጌታ አምላካችንን ከወደድን፣ ባልንጀሮቻችንን ከወደድን፣ በእውነት እግዚአብሔር አምላክ ለሰማይ እኛን እጩ ያደርገናል። ፍቅር የሌለው እግዚአብሔርን አያውቅም። ፍቅር እግዚአብሔር ነው። ፍቅሩም እስከ መስቀል ነው፣ ሕይወትን እስከ መስጠት ነው። ስለዚህ ውድ ወገኖቼ በፍጹም ፍቅር እርስ በርሳችን ተዋደን እግዚአብሔር የሰጠንን ፍቅር ተላብሰን ጌታ በክብር በደመና ሲመጣ በእውነት ለመንግስቱ እንድንበቃ እግዚአብሔር አምላክ ሁላችንም በጸጋው ይርዳን።
የመ